ጥርሴን በጣም አሞኝ ማለት ነው። ወደ ሕክምና ለማድረግ እየሄድኩኝ ነው እና ከቤት ተነስቻለሁ። መንገድ ላይ ነኝ ያለሁት እና የጥርስ ህመም ለመጀመሪያ ጊዜ ነው ያጋጠመኝ። እንደዚህ እንደሆነ አላውቅም ነበረ። ባቅ ደግሞ በጣም እጠነቀቅ ነበረ። ብታዩ በቃ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? እኔ ደህና ነኝ ያለው። እናንተስ እንዴት ናችሁ? ዛሬም በአዲስ ቪዲዮ መጥቻለሁኝ። ያው ርዕሱ ላይ እንዳያችሁት የጥርስ ሙሌት አጭር ቪዲዮ ስለ ጥርስ ሙሌት አጭር ቪዲዮ ሰርቼ ነበረ እና ቲክቶክ ላይ። በዛ መሰረት ኮሜንት ላይ የገባችሁ ሲረጅም ቪዲዮ ስሪልኝ፣ ስንት ነው ዋጋው? እንደገና ደግሞ ሙሌቱ ጥሩ ነው ወይስ አይደለም? ኢትዮጵያ ይሻላል ወይስ እዚህ ይሻላል? እንዴት ነው ምናምን ብላችሁ በጠየቃችሁኝ መሰረት ማለት ነው ዛሬ ባጭሩ ለእናንተ ማብራሪያ ለመስጠት ነው ማለት ነው የመጣሁትኝ። እና ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ደግሞ ማለት ነው ቪዲዮ። ወደ ዋናው ሀሳብ ስገባ እናንተ የጠየቃችሁኝ ጥያቄ የጥርስ ሙሌት ዋጋው ስንት ነው? እንደገና ህክምና እስካለው ደግሞ አንድ ላይ ነው ወይስ ለየብቻ ነው የሚከፈለው? ማለትም ሁለቱም የአንድ ዋጋ ነው ወይስ ለየብቻ ነው የሚከፈለው ብላችሁ ጠይቃችሁኛል። ከዛ ውጪ ደግሞ ኢትዮጵያ ነው ጥሩ ወይስ እዚህ ነው ጥሩ፣ የትኛው ነው ብላችሁ በጠይቃችሁኝ መሰረት ማለት ነው ይዤላችሁ የመጣሁት እና ትንሽ ጊዜ ሰጥቼው ነበረ የሄድኩትኝ ህክምናውን ያደረጉት የዛሬ 15 ቀን እንደዚህ 15 ቀን ምናምን ይሆናል። እና እንደዚህ ብላችሁ ስጠይቁኝ እኔ ትንሽ ጊዜ መስጠት ፈልጌያለሁ። ምክንያቱም ጥሩ ነው አይደለም የሚለውን ለማወቅ ይወጣል ይፈረካከሳል ወይስ አይፈረካከስ የሚለውን ለማወቅ ማለት ነው ትንሽ ጊዜ ሰጥቼው ነበረ እና ያለበትን ሁኔታ ነግራችኋለሁ ማለት ነው። ጥሩ ነው ጥሩ አይደለም፣ እዚህ ብታስሙሉ ያዋጣል ወይስ አያዋጣም የሚለውም ማለት ነው። እና ምንድነው እኔ ሐኪም ቤት መጀመሪያ የጥርሱ ጋር ስሄድ ማለት ነው አየኝ ዶክተሩ። ከዛ በኋላ ጥርስሽ ኢንፌክሽን ስለፈጠረ እሱ መታከም አለበት መጀመሪያ፣ ከዛ በኋላ መድኃኒት አዝዤልሽ ሄደሽ ከዛ በኋላ ሲደርቅልሽ በሳምንቱ መተሽ ነው መሞላልሽ አለኝ። ከዛ በኋላ ህክምና አደረገልኝ ማለት ነው። ውስጡ ያለውን ምንድነው ውስጡ በቃ እያመመኝ ያለው እንትኑን ቦታውን በደንብ አድርጎ አጸዳ። ከዛ ካጸዳው በኋላ መድኃኒት አዘዘልኝ። ወደ ቤት ሄድኩኝ ማለት ነው። በሳምንቱ ነይና በሳምንቱ ይሞላልሻል አለኝ። እንደዛ ነው። ከዛ ዋጋው ደግሞ ለየብቻ ነው። አንዴ ነው የጥርስ ሙሌቱ ጋር አንድ ነው የሚከፈለው ላላችሁኝ፣ አይደለም። የህክምናው ለብቻ ነው፣ የሙሌቱ ለብቻ ነው። የሙሌቱ ለአንድ ጥርስ 150 ብር እና እስከ 200 ብር አለ ለአንድ ጥርስ ማለት ነው። ከ150 ድረም እስከ 200 የቻይና እና የአሜሪካ ነው ምናምን አለኝ። ከዛ ግን ልዩነቱን ስጠይቀው አይ ያው ነው ብዙም እንትን ልዩነት የለውም የአሜሪካ ስለሆነ ብቻ ነው አሜሪካ ስሙ ስለሆነ ነው እንጂ ያው ነው አለኝ። ከዛ በኋላ አይ በቃ እኔም ብዬ ይሄንን ባለ 150 ነው ማለት ነው ያስሞላሁት እና ከዛ በዛ ሁኔታ ተሞላልኝ እና ደግሞ የህክምናው ዋጋ ደግሞ ስንት መሰላችሁ? ብቻ 500 ብር ነው የጠየቀኝ። ከእንትኑ በላይ ነው፣ ከሚገርማችሁ ነገር ከሙሌቱ በላይ ነው ዋጋው የዚህ እንትኑ 500 ሲጠይቀኝ የአንድ ጥርስ እንደውም አስተያየት አድርጎልኝ ነው በነገራችን ላይ እና 500 ብር አለኝ። የእንትኑ ደግሞ 150 ብር አለኝ። ከዛ በቃ በዛ ነው እኔ የጨረስኩት ማለት ነው። እና ውድ ነው የእንትኑ የድዱ ህክምናው ማለት ነው። ውድ ነው የኢንፌክሽኑ ምናምን ብሎ ማለት ነው። እና የተወሰነ ቅናሽ አደረገልኝ ከ500 ብር ላይ። ከዛ በኋላ እንደዛ ነው እላችኋለሁ ዋጋው። እና ጥሩ ነው ጥሩ አይደለም ላላችሁኝ ደግሞ እኔ ኢትዮጵያም አስሞልቻለሁ ከዚህ በፊት ራሱን ነው እዚህ ያስሞላሁት ማለት ነው። ኢትዮጵያ ወጪ ብቻ ነው የተረፈኝ ማለት ነው። ወጪ ብቻ ነው ገና ቤት ከመድረሴ ማለት ነው። ገና ምግብ ሳልበላበት ወይ የሆነ ነገር ወይ ትንሽ በብሩሽ እንደዚህ ነካ አድርጌ እንኳን ለማጠብ ማለት ፍርክስክስ እያለ ነው የወጣው። እንኳን ሊቆይና እንኳን ሊያስጠቅመኝ ቀርቶ ማለት ነው። ግን በቃ ከአንዴም 2 ጊዜ 3 ጊዜ አስሞልቻለሁ እዛው ቦታ ላይ ተፈረካከሰብኝ ብዬ እየሄድኩኝ ማለት ነው። ከዛ ግን መጨረሻ ላይ አይረባም። ያው ማለት እንደ ጥርሱ ሁሉም ቦታ እንደዛ ነው እያልኩ አይደለም። ኢትዮጵያ ላይ በነገራችን ላይ ምርጥ ቦታም አለ፣ ቆንጆ ቦታም አለ፣ ራሱን የጠበቀ ኳሊቲ የሆነ ቦታም አለ። ግን እኔ ሄድኩበትም አሪፍ ነው ተብዬ ነው የሄድኩት። አሪፍ ነው በቃ በጣም ምርጥ ነው ተብዬ፣ ከዋጋውም አንፃር ውድ ነው በቃ አሪፍ ነው ተብዬ ነው የሄድኩትኝ። ከዛ በኋላ እዛ እንደዛ ነው ማለት ነው የገጠመኝ። እንኳን ሊቆይልኝ አስሞልቼ እንደሄድኩ አልኳችሁ 2 ቀን 3 ቀን እንኳን አልቆየም። ስበላበት ወዲያው ነው አብሮ እንትን ያለው የወጣው የፍርክስክስ እያለ በቃ የሆነ እንትን ነገር ነው እና በዛ ሁኔታ የዚህ ነገር ስጠይቁኝ ደግሞ እኔ እንደጠበቅኩት አይደለም፣ ከጠበቅኩት በላይ በጣም አሪፍ ነው። በ150 ድራም ነው ያስሞላሁት አንዱን ጥርሴን። ከዛ በቃ ማለት በጣም አሪፍ እንትን ነው ያገኘሁበት፣ ለውጥ ነው ያገኘሁበት እና ጥሩ ነው አይደለም ለሚለው የተመለሰላችሁ ይመስለኛል። እዚህ ብታስሞሉ ጥሩ ነው ብዬ አስባለሁኝ። በጣም አታ ከሞላው በኋላ ሲያስተካክለው በዛ በእንትኑ ማለት ነው ምንም ነገር አይፈረካከስ አይሰባበር ምናምን በጣም ነው ሰላም የሰጠኝ ብታዩ፣ በጣም አሪፍ ነገር ነው። እና እዚህ ሀገር ያላችሁ ኢትዮጵያ ጄን ተከማሉ አትበሉ፣ ጥርሳችሁን እዚሁ ተከሙ ነው የሚለው። ለብሬስ ምናምን ብቻ ነው እዛ የሚመከረው። እሺ አንድ ይሄ ነው። የብሬስ ዋጋ ደግሞ ለጠይቃችሁኝ 1500 ነው። የጥርስ ሙሌቱ 150 ብያችኋለሁ። እንደገና ደግሞ የህክምናውን ደግሞ ያደረገልኝ 500 ብሎ ብቻ ወደ 350 ብር አድርጎልኝ ነው የታከምኩት። በቃ ሌላ ምንድን ነው ሌላ ጥርስ የማስለቀልም ላላችሁት ደግሞ ከ150 እስከ 200 ብር ነው ይመስለኛል። የፊት ለፊት ምናምን እንደዚህ አካባቢ ከሆነ 150 ነው። የመንጋጋ ከሆነ ደግሞ 200 ድራም እንደዛ ነው ያለኝ።
እና ተገላገሉ ነው የምለው። በዚህ አጋጣሚ ደግሞ እኔ ማስተላለፍ የምፈልገው ነገር ጥርሳችሁ ላይ ማለት ነው እና ጥርሳችሁን እያመማችሁ ድዳችሁ ጋር የሆነ እንደ ውሃ የቋጠረ ነገር እንደ ውሃ የቋጠረ ነገር ኢንፌክሽን ሲፈጥር ማለት ነው እንደ ውሃ ይቋጠራል እዚህ ጋር ድዳችሁ ላይ እዚህ ጋር ምናምን እና ያንን ዝም እንዳትሉት። ለምን እንደሆነ ልንገራችሁ። እኔ በኋላ ላይ ነው የገባኝ። ይሄ መጀመሪያ የተቦረቦረውን ጥርስ አልፎ ወደ ሌላ ጥርስ እየተላለፈ አዲሱን ጥርስ እያበላሸባችሁ ስለሆነ ማለት ነው። እሱ በቃ ቶሎ እንትን አይልም። አንዳንድ ጊዜ መድኃኒትም ዝም ብላችሁ ገዝታችሁ ብትወጡ አይደርቅም አንዳንድ ጊዜ። ከዛ እንደዚህ አይነት እብጠት ካለባችሁ ቶሎ በፍጥነት ማለት ነው ወደ ሐኪም ቤት ሄዳችሁ እዛው እንትን የጥርስ ሕክምና ሄዳችሁ ሕክምና ማድረግ አለባችሁ ቶሎ። ምክንያቱም ቶሎ ቶሎ ነው የሚተላለፈው። በቃ የጥርሳችሁን እንትን ያበላሽባችኋል። ከአንዱ ወደ አንዱ ነው የሚሄደው ማለት እንደዚህ ጊዜ እየቆጠረ ማለት ነው ቶሎ ካልሄዳችሁ። በዛ ላይ ጣፋጭ ምናምን የኔ ጥርስ ከምንድን ነው እንደዚህ የመጣው ካላችሁኝ፣ ጣፋጭ በጣም አበዛ ነበረ። ጣፋጭ በጣም ነበረ የማበዛው። ሻይ በተለይ ሻይ ላይ ነበረ። እኔ ስኳር ሳበዛ የነበረው ጥርሳችሁን ጠብቁ። ሻይ ላይም ስኳር አታብዙ፣ ብዙም ቴምርም አታብዙ። አረብ ሀገር ላይ ያው ጣፋጭ ነገር ብዙ አለ። ጥርሳችሁን ጠብቁ ነው የምላችሁ። በኋላ ከማስሞላት ምን ከማለት ከመታመም በጣም ጥርስ ህክምና እና ጆሮ በጣም ከባድ ነው በነገራችን ላይ። ስለዚህ እኔ ጥርሳችሁን ጠብቁ ነው የምለው እና ይሄንን ይመስላል ማለት ነው። ሌላ ምንድን ነው ሌላ በቃ ሌላ የጠየቃችሁኝ ጥያቄ የተመለሰላችሁ ይመስለኛል። እና ይሄንን ቪዲዮ ደግሞ ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። አንድ ሰው ይጠቀማል፣ ችግር የለውም። እናንተ ላይክ ብታደርጉ አይከፈልበትም። እውነቴን ነው የምላችሁ፣ አትከፍሉም። ከፍላችሁ አይደለም የምታልፉት። ላይክ 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 አድርጉት። በቃ እንደዚህ ጠቅ ነው እኮ ሌላ ነገር የለውም። ስለዚህ ጠቅ ጠቅ እያደረጋችሁ ሰብስክራይብ የምትለዋንም ጠቅ እያደረጋችሁ እንድንማማር እላለሁ ማለት ነው አንዳንድ ነገሮች ላይ። በተረፈ ጥያቄያችሁ የተመለሰላችሁ ይመስለኛል። መልካም ጊዜ ይሆንላችሁ። እወዳችኋለሁ። ቻው